Hi guys, ዛሬ ይዤላችሁ የመጣሁት የዲጂአይ ኦዝሞ ሞባይል 7P የዛሬ 6-7 ወር አካባቢ የወጣ የዲጂአይ ጊምብል ነው። አሁን አንቦክስ አድርጌው በሙሉ የቦክሱ ኮንቴንቶች እዚህ ጋር ነው ያሉት። አብረን እንድናያቸው ነው። በጣም ኢምፕረስድ ስላደረገኝ ማለት ነው። እና ዩቲዩብ ለመጀመር የምትፈልጉ ሰዎች ቲክቶክ ኦር ኤኒ ኮንቴንት ክሬት ማድረግ የምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። እርግጥ ነው 100% የኦዝሞ ሞባይል 7P ጊምብል መግዛት አይጠበቅባችሁም። ከምንም መጀመር ይቻላል፣ ከትንሽም ጊምብል። ግን ይሄ አዲሱ ሌተስት የሆነው ቴክኖሎጂ ስለሆነ ከእናንተ ጋር ሼር ላደርጋችሁ ፈልጌ ነው። በዚህ ቪዲዮ እያንዳንዱን ኮምፖነንቶች አብረን እናያለን። ዲጂአይ ጊምብሉን እንዴት ሴታፕ እንደምናደርገው እኔም ለመጀመሪያ ጊዜ ነው ተጠቅሜው አላውቅም። ስለዚህ ከኔ ጋር እኩል አብረን የምናየው ይሆናል ማለት ነው። እና ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። በሚቀጥለው ቪዲዮ ደግሞ ይህ ቪዲዮ ፐርፎርም የሚያደርግበትን አይቼ ማለት ነው ሰው ላይክ ካረገው ሰብስክራይብ ካረጋችሁና የሚቀጥለውን ፓርት እንድሰራላችሁ ከፈለጋችሁ ኮሜንት አድርጉ። ስፔሲፊክሊ ደግሞ የትኛው ፊቸር ነው የትኛውን ጋጀት ወይ የትኛውን ስልክም ሆነ ጊምብልም ሆነ ሪቪው እንዳደረግላችሁ አጠቃቀሙን እንዳሳያችሁ ኤኒቲንግ የእናንተን ህይወት የሚያቀልላችሁ ነገር ካለ በኮሜንት በማድረግ ጠይቁኝ። በተቻለኝ መጠን አዳዲስ ቪዲዮ ለመስራት እፈልጋለሁ። በተረፈ የኔ ቻናል አዲስ ቻናል ነው። ፎከስ የሚያደርገው የእግር ኳስ፣ አትሌቲክስ እና ቦክሲንግ ላይ ነው። ሶስቱ የኔ ትልቅ ኢንትረስቶች እነሱ ናቸው። እና አውሮፓ ፕሪሚየር ሊግ አውሮፓ ነው የምኖረው። ስቴዲየም እየገባው አሳያችኋለሁ። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል ኤኒቲንግ የምትደግፉት ክለብ ካለ እዛ እየሄድኩኝ ያሳያችኋለሁ። የፋን የደጋፊዎችን ኤክስፒሪየንስ፣ ባህላቸውን፣ ስቴዲየም አካባቢ ያለውን ቫይብ እና አትሞስፌርም አብሬ ያሳያችኋለሁ ማለት ነው። በተረፈ ቻናሌን ደግፉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ እና ከኔ ጋር ቤተሰብ እንሆን፣ አብረን እንደግ። ይህን ቻናል የእናንተም ቻናል ስለሆነ አብራችሁ አሳድጉት ማለት ነው። ኦኬ፣ ይህን ካልኩ በኋላ ቀጥታ ወደ ኮምፖነንቶቹ እገባለሁ ማለት ነው። የመጀመሪያው የቻርጂንግ ኬብል ነው፣ ጊምብሉን ቻርጅ ለማድረግ የምንጠቀምበት ማለት ነው። ሁለት ኤንድ አለው። ሁለቱም የዩኤስቢ-ሲ ኤንዶች ናቸው ማለት ነው። አንደኛው ኤንድ እዚህ ጋር ይገባል ማለት ነው። ፌት ታደርጉታላችሁ። ጊምብሉን ቻርጅ ለማድረግ ውስጡ ቤልትን የሆነ ባትሪ አለው እና ከ10 ሰዓት በላይ ላስት የሚያደርግ በፉል ቻርጅ በአንድ ሲንግል ቻርጅ ከ10 ሰዓት በላይ መቅረጽ ትችላላችሁ ማለት ነው። ስልካችሁ ራሱ በቀረጻ ጊዜ ባትሪው እያለቀ ከመጣ ከዚህ መውሰድ ይችላል ማለት ነው። ኦኬ፣ ይሄኛው ደግሞ ከኮምፒውተራችሁ ጋር ከፓወር ባንክ ጋር ማገናኘት ትችላላችሁ። ካልሆነ ደግሞ ሶኬት ገዝታችሁ ይሄን ሶኬት ውስጥ አስገብታችሁ ቀጥታ ግድግዳ ውስጥ ይገባል ማለት ነው። ኦኬ፣ ሌላው ደግሞ ያለው የፎን ክላምፑ ነው። ይሄ የፎን ክላምፕ ነው። ቀጥታ ስልካችሁ እዚህ ውስጥ ገብቶ ከጊምብሉ ጋር ይገናኛል። እንዴት እንደምናገናኘውም አሳያችኋለሁ ከትንሽ ደቂቃዎች በኋላ ማለት ነው። ፎን ክላምፑ እንትን ነው፣ ፍሌክሲብል ነው። እዚህ ስትሬች ያደርጋል ማለት ነው። የትኛውንም አይነት ስልክ ፊት ያደርጋል ማለት ነው። እኔ ዛሬ የምጠቀመው የአይፎን ኤሲ ነው፣ የድሮ ሞዴል ነው። ለዚህ ለዴሞንስትሬሽኑ ብቻ ብዬ ነው እንጂ በዋና ስልክ ነው የምቀርጸው ይህን ቪዲዮ ራሱ። እዚህ ውስጥ ካስገባ ነው በኋላ ክላምፕ እናደርገዋለን፣ ከእንትኑ ጋር እናገናኘዋለን። እሱንም አሳያችኋለሁ። ይሄ ደግሞ የመጀመሪያ ከዚህ ልጨምር። ይሄ አዲሱ ቴክኖሎጂ ነው። የዲጂአይ ኦዝሞ ሞባይል 7P አዲስ ቴክኖሎጂ ነው። 7 ላይ አልነበረም ማለት ነው። ይሄ አዲስ የጨመሩት ቴክኖሎጂ ነው። ምንድን ነው የሚያደርገው? ይሄ 3 አይነት ፋንክሽን አለው። አንደኛ ማይክ ካላችሁ፣ የዋይርለስ ማይክ ካላችሁ እነዚህ የምታዩቸው እስከ 2 ማይክ ድረስ ቀጥታ ከዚህ ጋር በብሉቱዝ ኮኔክት ማድረግ ትችላላችሁ ማለት ነው። ይሄን ቪዲዮ አሁን የምቀርጸው ድምፁም እንትን የሚለው በዲጂአይ ማይክ ሚኒ ነው። ከዚህ ጋር ኮኔክት አላረኩትም። አሁን ከስልኩ ጋር ነው ቀጥታ። ግን ሴታፕ ከተደረገ በኋላ ይሄ ከጊምብሉ ጋር ከተገናኘ በኋላ በዚህ ውስጥ ማድረግ ይቻላል ማለት ነው። 2 ማይክ ድረስ ማገናኘት ይችላል። ሌላኛው ደግሞ
መብራት 5 አይነት ደረጃ ያለው መብራት አለው። ፖር የሆነ ላይት ያለበት ቦታ ሪኮርድ የምታደርጉ ከሆነ ወይ በጨለማ ጊዜ ምናምን ወይ ሊመሻሻ አካባቢ ቪዲዮ የምትቀርጹ ከሆነ ላይት ይሄን ዲም ማድረግ ይቻላል። ከፍተኛ የሆነ 5 አይነት ደረጃ አለው ማለት ነው። እሱን አሳያችኋለሁ። እዚህ ጋር ደግሞ የምታዩት ትንጥዬ ካሜራ አለቻት። እሷ ደግሞ ለአውቶማቲክ ትራኪንግ ነው። ይሄ ቀጥታ ከዲጂአይ ሚሞ አፕ ጋር ኮኔክት ማድረግ ይቻላል። ቀጥታ በስልካችሁ ከስልካችሁም ጋር በብሉቱዝ ተገናኝቶ ካሜራችሁን ትራክ እንዲያደርጋችሁ ያደርጋል ማለት ነው። እንትን ለመስጠት ምሳሌ ለመስጠት ያክል አሁን ብቻችሁን በምትቀርጹ ጊዜ ማለት ነው። ብቻችሁን ስትቀርጹ የተከተለ የሚቀርጻችሁ ሰው ከሌለ ሴትአፕ ታደረጉትና በአውቶማቲክ ትራኪንግ ወደ ግራ ስትሄዱ ስልኩ ጊምብሉ ወደ ግራ የሄደ ወደ ቀኝ የሄደ ወደ ታች ወደ ላይ ያለ እናንተን ትራክ ያደርጋል ማለት ነው። ይሄ አዲስ ፊቸሩ ነው። ሌላው ደግሞ ይሄ ኤክስትራ የመጣ ነው። ሌላ ማግኔት ነው፣ ኃይለኛ ማግኔት ነው። ከስልካችሁን አገናኝታችሁ ከጊምብሉ ጋር የምታገናኙት ማለት ነው። የጊምብሉን ቦክስ ስታዩት ምን አለው? ኔቲቭ ትራኪንግ ዊዝ ኢንቴግሬትድ ኦዲዮ ላይቲንግ ኬፓቢሊቲስ አለው። 3 አይነት አክሲስ አለው ጊምብሉ ስቴቢላይዝ ለማድረግ እንትናችሁን የምትቀርጹት ቪዲዮ በጣም የፕሮፌሽናል የሆነ ስሙዝ የሆነ በቃ በጣም ምንም ይሄ መንገራገጭ ከፍ ከፍ ዝቅ ማለት እንትን እንዳይኖረው ስቴቢላይዝ ያደርጋል ማለት ነው። ኦኬ ጊምብል ብቻውን የምትቀርጹትን እንትን አሪፍ አያደርገውም ብቻውን። የራሳችሁም የቦዲ አክሽናችሁን እንቅስቃሴያችሁን ይወስነዋል። ግን በጣም በከፍተኛ ደረጃ 80-90% ያግዛችኋል ማለት ነው፣ ስሙዝ እንዲሆን ማለት ነው። ኤክስቴንሽንም አለው፣ ትራይፖድም አለው። ይሄ የ7 ፒው 7 ላይ አልነበረ፣ እሱንም አሳያችኋለሁ ማለት ነው። የመጀመሪያው ነገር ለማድረግ መጀመሪያ ስልካችንን ኮኔክት እናድርገው። ስልካችንን ኮኔክት እናድርገው። ኮኔክት ስታደርጉ ስልኩን እዚህ ጋር አሮ አለ፣ ይታያችኋል አይደለ? አሮ እዚህ ጋር የካሜራ ምስልና አሮ ወደ ላይ የሚወጣ አሮ አለ። ስለዚህ ይሄን ክላምፕ ስታደርጉ ስልካችሁ ጋር ይሄ በካሜራችሁ ትይዩ መሆኑን ቼክ አድርጉ። ልክ እንደዚህ ማለት ነው። ካሜራ እዚህ ጋር አለ። ይሄን ካሜራ ትይዩ አረገውና ከዛ ይሄኛውን ክላምፕ አረገዋለሁ እና ሴኪዩር መሆኑን ቼክ ካረኩ በኋላ ይሄ ሴንተር ላይ እንዲሆን ጊምብል ላይ ስታደርጉት እንደዚህ እንዳይለባችሁ መሀል ላይ ሴንተር ላይ ቼክ አድርጉት ማለት ነው። ሴንተር ካልሆነ ሙቭ ያደርጋል። ይሄ ሙቭ ያደርጋል ማለት ነው። በደንብ ታይት ፊት አለው። ከዛ የሚቀጥለው ከጊምብሉ ጋር ማገናኘት ማለት ነው። እንደምታዩት ጊምብሉ 4 ፒን አለው፣ ይሄኛውም 4 ፒን አለው እና በማግኔት ነው ኮኔክት የሚያደርገው እና ከፍተኛ ሳክሽን ያለው በጣም ሴኪዩር የሆነ ኮኔክሽን ነው። አሁን ስልካችን ተገናኝተዋል ማለት ነው። ስልካችን ሲገናኝ አሁን የሚቀረው ምንድን ነው? አክቲቬት ማድረግ ማለት ነው። አክቲቬት ለማድረግ እንደዚህ ያደርገዋለሁ ማለት ነው። አሁን ይሄ አክቲቬት አደረገ ማለት ነው። እዚህ ጋር የብሉቱዝ ኮኔክሽኑን ያሳያችኋል፣ የባትሪ ሌቭሉን። እንደገና እዚህ ጋር በተኖች አሉ። እዚህም ጋር በተን አለ፣ በሳይድ በኩልም በተን አለ፣ በፊት ለፊትም በተን አለ። እዚህ ጋር ደግሞ ኤልሲዲ ዲስፕሌይ ያለው ማለት ነው። አሁን ስቴቢላይዝ አድርጎ ስልኬን አታች አድርጌዋለሁ ማለት ነው። የሚቀጥለው ነገር ማድረገው ምንድነው? ስቴቢሊቲውን ከስር ትራይፖዱን አሁን ማድረገው ምንድነው? ትራይፖዱን ከስር አወጣዋለሁ ማለት ነው። ከዛ ይህን ከፈት አደረግና እዚህ ያስቀምጠዋለሁ ማለት ነው። ይሄ ሜክ ሹር ስቴብል የሆነ ቦታ ላይ እንዲሆን ቼክ አድርጉት። እሺ ብቻችሁን ስትቀርጹ ምናምን የሆነ ድንጋይ ላይ ወይ የሆነ ቦታ ላይ ያልተስተካከለ ቦታ ላይ ካረጋችሁት ስልካችሁ የመውደቅ እንትን ያጋጥመዋል ማለት ነው። at the moment it's free so the gimbal can move anywhere የፈለግነው አካባቢ ሙቭ ማድረግ ይችላል ማለት ነው። እና 3 ስቴቢላይዜሽን አክስል አለው እና 1 2 and 3 ገባ 1 2 እና 3 እና በፈለጋችሁት አቅጣጫ ብትወስዱት የምትቀርጹት እንትን ስቴቢላይዝድ የሆነ
ነው የሚሆነው ማለት ነው። ሶ ሌላው ደግሞ ሞዶቹ ያሳየኋችሁ ሞዶች ማለት ነው። ሶ ሞዶች ለመቀየር የምትቀርጹበትን ሞድ ለመቀየር እዚህ ጋር ኤም የምትል በተን አለች። አይ ዶንት ኖ ኢፍ ዩ ካን ሲ ኤም የምትል በተን አለች። እሷን ሞድ መቀየሪያ ነው። ሶ 5 አይነት ሞድ አለው እና ፎሎ ሞድ እና ፒቲኤፍ ሞድ የሚባል አለ። ፓን ኤንድ ቲልት ፎሎ ማለት ነው። ፒኤፍ ደግሞ ፓን ኤንድ ፎሎ እንደገና ደግሞ ኤፍፒቪ የሚባል አለ። ፓን ቲልት ኤንድ ሮል ፎሎ የሚባል አለ። እነዚህ መጨረሻው ደግሞ ስፒን ሾት የሚባል አለ ማለት ነው። ኢንሰፕሽን የሚባለውን ፊልም የሊዮናርዶ ዲካፕሪዮን ኢንሰፕሽን የሚባለውን ፊልም አይታችሁ ከሆነ እንደዚህ ስፒን የሚያደርግ ሾት ያለበት ሲን አለ እና እንደዛ በዚህ መልክ ነው የተቀረጸው ማለት ነው። ለነገሩ ዲጂአይ ኦዝሞ ሞባይል P7P የመጀመሪያ ጊዜ ነው። ሰው ከኔ ጋር እኩል ነው የኤክስፔሪየንስ ያደረጋችሁ ያላችሁት ማለት ነው። ሰው እዚህ ጋር የብሉቱዝ ኮኔክሽን ያሳያችኋል። እዚህ ጋር ደግሞ የባትሪ ሌቭላችሁን ያሳያችኋል ማለት ነው። ይሄ ሪኮርድ ማድረጊያው ነው። ላይክ ሴትአፕ ካደረጋችሁት በኋላ ሪኮርድ ማድረጊያውን ፕሬስ አድርጉት፣ ቀጥታ ሪኮርድ ማድረግ ይችላል ማለት ነው። ሌላ ፊቸሩ ደግሞ ጆይስቲክ አለው። እዚህ ጋር ካሜራውን ከፍ ማድረግ ይቻላል፣ ዝቅ ማድረግ ይችላል። ስታንድ ባይ ውስጥ ገብቷል። ኦኬ ሶ ካሜራውን በፈለጋችሁት አቅጣጫ ዝቅ ወይም ከፍ ማድረግ ይችላል። እንደዚህ ማስከርከር ትችላላችሁ እና በጣም በቃ እንትን ነው። የተለያየ አይነት አንግል በቀላሉ መቅረጽ የምትችሉ ኮንቴንት ክሪኤተር ከሆናችሁ ህይወታችሁን በጣም በቃ ላይፋችሁን ኢዚ የሚያደርግ ጊምብል ሆኖ አግኝቼዋለሁ ማለት ነው። ሶ ይሄን አሁን ሁለቴ ፕረስ ባረገው የሰርክል ያለበትን 2 አሮ ያለበትን በተን ሁለቴ ክሊክ ባረገው ምን ይሆናል? ከላንድስኬፕ ወደ ፖርትሬት በቀላሉ መለወጥ እችላለሁ ማለት ነው። እንደገና ሁለቴ ተሳረገው ቀጥታ ወደ ላንድስኬፕ ይሄዳል ማለት ነው። ኦኬ ከኋላ በተን አለው። ትሪገር አለው። እሱ ኦቶ ትራከሩን አክቲቬት የሚያደርግላችሁ ማለት ነው። አንዴ ፕረስ ካረጋችሁት ኦቶ ትራከሩን ኢኔብል ያደርገዋል። ሁለቴ ፕረስ ካረጋችሁት ኦፍ ያደርገዋል ማለት ነው። ሶ ሌትስ ሲ አሁን ይሄ ሪሴንተር ነው። 3 ፕረስ ካረግኩትስ ምን ይሆናል? ከፍሮንት ካሜራ ወደ ባክ ካሜራ ይቀይራል ማለት ነው። 3 ፕረስ ጠቅ ካረጋችሁት ይቀይራል ማለት ነው። አሁን ወደ ፍሮንት ካሜራ መሄድ ራሳችሁ መቅረጽ ከፈለጋችሁ ደግሞ አሁን እንደገና 3 ጊዜ ስታረጉት መልሶ ያመጣዋል ማለት ነው። ሶ በዚህ መልኩ መቅረጽ ይቻላል ማለት ነው። ይሄ እንግዲህ ለመጀመሪያ ጊዜ ነው ይሄን ሳየው ማለት ነው። በሚቀጥሉት ቪዲዮዎች ማየት ከፈለጋችሁ ኮሜንት እና ጥያቄያችሁን ኮሜንት ላይ ጻፉልኝ። ማየት የምትፈልጉትን የትኛውን ፋንክሽን ነው ማየት የምትፈልጉት እሱ ላይ ደግሞ ፎከስ አድርጌ ሌላ ቪዲዮ ሰራላችኋለሁ። ይሄኛው አንቦክስ ለማድረግ እና ያሉትን እንትኖቹን ፓርቶቹን ለማየት እና ሴትአፕ ለማድረግ እንዴት እንደሚቻል ለማሳየት ነው ማለት ነው። ሌላው ፊቸር ያሳየኋችሁ ይህን ፓክ ለማድረግ መልሳችሁ እንደዚህ ታደረጉትና ከዛ እጃችሁን እንትን እንዳይላችሁ ስታክ እንዳያደረግ እዚህ ጋር እንደዚህ ይዛችሁ ወደ ላይ ምቱት፣ ቀጥታ ይገባል ማለት ነው። ሌላው ደግሞ ፊቸር ማሳያችሁ ይሄ ሰልፊስቲክ ቢልትን ሰልፊስቲክ አለው እና ራሳችሁን መቅረጽ ከፈለጋችሁ እዚህ ጋር ጫፉ ጋር ያለው ወደ እናንተ ቲልት ማድረግ ይችላል ማለት ነው። ኦኬ ሶ ሪሴንተር ላድርገው። ሶ ይሄን ሞዱን ቀይረዋለሁ ማለት ነው። ሶ እንደዚህ አድርጌ እንደዛ ማድረግ እችላለሁ ማለት ነው። ከዛ ይሄን ደግሞ ከፍ ዝቅ ማድረግ እችላለሁ ማለት ነው። እና በጣም ራሱን የቻለ ከፍተኛ የሆነ ስትጨርሱ ደግሞ መልሳችሁ እንደዚህ ታቃኑትና ወደ ውስጥ እንደዚህ ይገባል ማለት ነው። ኦኬ እንደዛ ይገባል። ይሄን ይመስላል እንግዲህ የጊምብሉ ማለት ነው። ጊምብሉ ይሄን ይመስላል። በሚቀጥለው ደግሞ ማየት የምትፈልጉት ነገር ካለ የምትፈልጉትን ነገር ንገሩኝና ከዛ እኔ ደግሞ እቀርጽላችኋለሁ ማለት ነው። ቤተሰብ ሁኑ። በኮሜንት እና በላይክ ተባበሩኝ። ታንክ ዩ